ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ግላዊ ዳታ የሚሰበስቡ ተቋማት ፍቃድ እንዲያወጡ እንደሚገደዱ ተነገረ። የግለሰቦች ግላዊ ዳታ የሚሰበስቡ ተቋማት በሙሉ ከተያዘው በጀት ዓመት ጀምሮ ፍቃድ እንዲያወጡ እንደሚገደዱ የኢትዮጵያ ኮሚኒኬሽን ባለስልጣን አስታወቀ። የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዳይሬክተር ባልቻ ሬባ ሪፖርተር እንደገለጹት በተያዘው በጀት ዓመት በትኩረት ከሚከናወኑ ስራዎች አንዱ የግለሰቦች የግል ዳታ እየሰበሰቡ ያሉና ወደፊት መረጃዎችን ለመሰብሰብ የሚሰማሩ ተቋማት በሙሉ ፍቃድ እንዲያወጡ ማድረግ ነው። ባለስልጣኑ የግል ዳታ ጥበቃ አዋጅ ቁጥር 1321/2016 ዓ.ም የማስፈጸም ስልጣን እንደተሰጠው የገለጹት ባልቻ በዚህ ለዜጎች የሚመለከታቸው የመንግስትና ሌሎች ተቋማት ስለ አዋጁ የማሳወቅ ስራ በስፋት እንደሚከናወን ገልጸዋል። በዚሁም በጀት ዓመት ለ100 ያህል የግል ዳታ ሰብሳቢ ተቋማት ለመጀመሪያ ጊዜ ፍቃድ ይሰጣል ብለዋል። ከዚህም በፊት ፍቃድ ሳይኖራቸው የግለሰቦች ዳታ ሲሰበስቡ የነበሩ ተቋማትን በተመለከተ የተጠየቁት ዋና ዳይሬክተሩ ፍቃድ እንዲያወጡ እንደሚያደርግም ለዚህ የማሳወቅ ስራ መጀመሩንም ተናግረዋል። ተቋማቱ ባለስልጣኑ ዘንድ ሳይመጡ በያሉበት ሆነው በኤሌክትሮኒክ ዘዴ የሚመዘገቡ ስርዓት እንደሚኖርም አስረድተዋል። እስካሁን የግል ዳታ ለሚሰበስቡ ተቋማት የተሰጣቸው እውቅና ወይም ምዝገባ እንጂ ፍቃድ አይደለም። ስለዚህ ማንኛውም የራሱን አገልግሎት ለመስጠት ከተገልጋዮች መረጃ የሚሰበስበው አካል በሙሉ ምዝገባ ማከናወን በሚሰጠው ፍቃድ መሰረት መረጃዎችን ሲሰበስቡ፣ ሲያደራጁና ለሌሎች አካል ሲያስተላልፉ ጥያቄ ማድረግ ይኖርበታል ብለዋል። በሀገሪቱ የሚንቀሳቀሱና የግል ዳታ የሚሰበስቡ የውጭ የሰብአዊ ድጋፍና የበጎ አድራጎት ተቋማት መረጃዎች ሲሰበስቡ እንዴት ጥበቃ ማድረግ እንዳለባቸው በሚለው ላይም እንደሚሰራም ገልጸዋል። የግል ዳታ ዘርፉ ብዙ ነው ያሉት ባልቻ ለአብነት ያህል የጤና፣ ትምህርት፣ የውሃ፣ የቴሌኮም፣ የፍትህና ሌሎች ህዝብ አገልግሎት የሚሰጡ ተቋማት የታራሚዎች መረጃዎች ተጠቃሽ አድርገዋል። የግል ዳታ አላግባብ ጥቅም ላይ ውሏል የሚል አካል ቅሬታ ማቅረብ የሚችልበት ሁኔታ በኤሌክትሮኒክስ ስርዓት መካተቱንና ተቋሙ ምርመራ አድርጎ ምላሽ እንደሚሰጥ አስረድተዋል። ከዚህ ጋር ተያይዞ የግል ዳታ የሚሰበስቡ፣ የሚያደራጁና የሚተነትኑ ተቋማት ማሟላት ያለባቸውን የቴክኒክ ደረጃዎች የሚወስኑ ተጨማሪ ደንቦች በዚህ ዓመት አውጥተው ስራ ላይ እንደሚውሉም ዋና ዳይሬክተሩ አክለዋል። ባለስልጣኑ ሌላው በዚህ ዓመት በትኩረት ከሚሰራባቸው ስራው አንዱ እስካሁን የቴሌኮም አገልግሎት ተጠቃሚ ያልሆኑ በአግባቡ ያልተሸፈኑ ቦታዎችን ተደራሽ ማድረግ ነው። በዚህም መሰረት በተደረገ የተደራሽነት ክፍተት ዳሰሳ ጥናት ከሁሉም ክልሎች የተለዩ 50 ልዩ ልዩ የጠረፍ አካባቢዎች በሁሉም አቀፍ ተደራሽነት ፈንድ አማካኝነት የቴሌኮም አገልግሎት ተጠቃሚ ይደረጋሉ ሲሉ ባልቻ ተናግረዋል። እነዚህ አካባቢዎች ያልተሸፈኑት ወይም በበቂ ሁኔታ ያልተሸፈኑና አገልግሎት እያገኙ ያልሆኑ አካባቢዎችም ተብለው የተለዩ መሆናቸውንም አስረድተዋል። የቴሌኮም ኦፕሬተሮች የኔትወርክ ዝርጋታ አድርገው ቢሰሩም አዋጭ ሊሆንላቸው የማይችሉባቸው ገጠራማ ጠረፍ አካባቢ የሚገኙ ቦታዎች ስለሆኑ የፈንድ ድጎማ ተደርጎላቸው አገልግሎት እንዲሰጡ እንደሚደረግም አክለዋል። ይህንን አገልግሎት እንዲሰጡ የሚደረጉ የቴሌኮም ተቋማት መሆናቸውን ገልጸዋል። ስለሆነም ኢትዮ ቴሌኮም፣ ሳፋሪኮም ኢትዮጵያ እኩል ጨረታ እንዲወዳደሩ እንደሚያደርግም ተናግረዋል። ባለስልጣኑ የቀሰንና የዲዛይነር ስራዎችን ሙሉ በሙሉ በማጠናቀቅ ጨረታ ለማውጣት እንደሚሰራም ጠቁመዋል። ለዚህ ፕሮጀክት ምን ያህል በጀት ተይዟል የሚል ጥያቄ የቀረበላቸው ባልቻ የተፈረመው የመጨረሻ የፋይናንስ መጠን እንደማይታወቅ ተናግረው ዝርዝሩ ከመግለጽ ተቆጥበዋል። ለዚህም ፕሮጀክት ከመንግስት በተጨማሪ እንደ ዓለም ባንክ ካሉ ሀገራት ተቋማት ተገቢው የፋይናንስ ድጋፍ እየተገኘ መሆኑንም የሁሉን አቀፍ ተደራሽነት ፈንድ ደንብ በዚህ ዓመት በሚኒስትሮች ምክር ቤት ይጸድቃል ተብሎ እንደሚጠበቅም ገልጸዋል። በቴሌኮም፣ በፖስትና በግል ዳታ ጥበቃ ዘርፎች መደበኛና አዳዲስ ስራዎችን በመጨመር ባለስልጣኑ እየተንቀሳቀሰ እንደሚገኝም ባልቻ ተናግረዋል። በበጀት ዓመቱም ከመንግስት በጀት ውጭ የሚሰሩ ሌሎች 3 ፕሮጀክቶች መኖራቸውንም ሳይጠቅሱ አላለፉም። ከተለያዩ ሀገሮች ተፈናቅለው በተለያዩ ክልሎች የሚገኙ የውጭ ሀገር ዜጎችና
ተጠልለው የሚገኙባቸው አካባቢዎችም የቴሌኮም ተጠቃሚ የሚደረጉበት ፕሮጀክት አንዱ መሆኑን አስረድተዋል። የዚህ ፕሮጀክት የመጀመሪያ ዙር ስራ በጋምቤላ፣ በሶማሌ ክልሎች እንደሚጀምር በቀጣይ ወደ ሌላ ክልሎች ይስፋፋል ብለዋል። ሁለተኛው ፕሮጀክት ደግሞ የድንበር ተሻጋሪ ግንኙነት ነው። ኢትዮጵያ ከጎረቤት ሀገሮች ጋር በማያያዝ የኤሌክትሪክ ግንኙነት ለማድረግ የሚረዱ ባህር ውስጥ በሚዘረጉ የፋይበር ኦፕቲክ መስመሮች አማካኝነት ወደ ውጭ ሀገሮች መውጫ እንዳላት ዋና ዳይሬክተሩ ተናግረዋል። በጅቡቲ፣ በኬንያ፣ በሱዳን በኩል ወደ ባህር መውጫ መስመሮች እንዳሉም ጠቅሰዋል። የዓለም አቀፍ መተላለፊያ መስመር ቢቋረጥ ሊኖር የሚችል የኔትወርክ ትራፊክ መጨናነቅ ለመቅረፍ እነዚህ መስመሮች ማስፋፋት ያስፈልጋል ብለዋል። በመሆኑም ይህ ፕሮጀክት በጅቡቲ፣ በሶማሌ፣ በኬንያ በኩል ተጨማሪ ዓለም አቀፍ የግንኙነት መስመሮች እንዲኖሩ የሚረዳ እንደሚሆንም አክለው ይህም እንደ ደቡብ ሱዳን ካሉ ሀገሮች ጋር በመገናኘት ተጨማሪ ግንኙነት ማድረግ ያስችላል ብለዋል። ይህም ፕሮጀክት ከውጭ ሀገር መገናኛ ብቻ ሳይሆን ሀገር ውስጥ ያለውን የፋይበር ችግር እንዲቀርፍ የሚያጠናክር እንደሚሆን፣ ሶስተኛው ፕሮጀክት ደግሞ በሰሜን የሀገሪቱ ክፍል በነበረው ግጭት ለተጎዱ መሰረተ ልማቶች ድጋፍ የሚደረግበት መሆኑንም ተናግረዋል። ፕሮጀክቱ በጥናት ተደግፎ በአፋር፣ በአማራ፣ በትግራይ ክልሎች አንዳንድ አካባቢዎች ለሚገኙ ለወደሙ መሰረተ ልማቶች የተወሰነ ድጋፍ የሚደረግበት መሆኑንም አክለው፣ ሆኖም ለዚህ ፕሮጀክት የተያዘው በጀት ካለው ሁኔታ አንጻር በጣም አነስተኛ ሊሆን እንደሚችል ዋና ዳይሬክተሩ አስረድተዋል። የባለስልጣኑ የ2017 ዓመት በጀት ዓመት አፈጻጸም መልካም እንደነበረ ባልቻ ጨምረው ገልጸዋል። ከዋናዎቹ የቴሌኮም ፍቃድ አሰጣጥ በመመለስ ላሉ 399 ያህል ኦፕሬተሮች ፍቃድ መስጠቱን፣ ለ764 የነባር ኦፕሬተሮች ፍቃድ እድሳት መደረጉንም ገልጸዋል። ባለስልጣኑ በዓመቱ በሰጣቸው የተለያዩ አገልግሎቶች 726.9 ሚሊዮን ብር ገቢ ማግኘቱን በመግለጽ ወጪውንም በራሱ የሚሸፍንበት ጊዜ ላይ መድረሱን ዋና ዳይሬክተሩ ጠቅሰዋል። በተያዘው በጀት ዓመት የሚሰጡ መደበኛ አገልግሎቶች እየተስፋፉ እንደሚቀጥሉ፣ በዚህም 410 አዳዲስ አነስተኛ ኦፕሬት፣ 55 የፖስታና የፈጣን መልዕክት አገልግሎቶች ፍቃድ ለመስጠት ታቅዶ ወደ ስራ መግባቱንም ገልጸዋል። ባለስልጣኑ በበጀት ዓመቱ 800 ሚሊዮን ብር ገቢ ለመሰብሰብም ማቀዱ ታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።